እህት ከጎኔ ሰጥቶኛል ብዬ ነው እንግዲህ እግዚአብሔርን ማመሰግነው እኮ እህቴ እኮ እያልክ ነው እስከዛሬ የምታወራኝ። ለኔ እኮ ይሄ እኮ በጣም ነው የሚከብደው። ብዙ ብሮሽ ምናምን ከሆነ እኔ እውነት ይቅርታ አድርግልኝ። አይ እውነት እንደሱ አይደለም ብዙ በእውነት እንደሱ አይደለም። ምን አይነት ነገር ነው እየሰማሁ ያለሁት? ታውቃለህ አንተ ትዳር አለ፣ ልጅ አለ። እንዴት እንደዚህ ታስበኛለህ? እኔ እንጃ። መወደድ እኮ ጸጋ ነው። እኔ እኮ ማፍቀርህ አንተ እኔን ደስ ነው የሚለኝ። ምንም የሚከፋኝ ነገር የለውም። ግን ምንድነው መሰለህ ትዳር አለ፣ ልጅ አለ። እኔ አሁን ካለሁበት ነገር አንፃር እኔ ላንተ የምገባ አይነት ሴት አይደለሁም። በእውነት መልካም ሰው ነህ። እኔ በእውነት አንተ የኔ ብትሆን እድለኛ ነኝ። ግን በቃ አለ አይደለ እኔ አልገባህም ላንተ ብዙ በእውነት እንዴት ብዬ ላስረዳ? እኔ እስከዛሬ ቀረብኩ ያለ አይደለ በቃ መልካምነትን አይቼ ነው። እና አሁን ግን እንደዚህ አይነት ነገር ስለተፈጠረ በጣም ነው ውስጤን እየከፋኝ። ደስታም አለው መከፋትም አለው። እንዴት ብዬ ላስረዳ? ወይኔ እኔ ያጠፋሁት ነገር አለ ማለት እንደዚህ እንድሰማ ያደረኩ ነገር አለ እንዴ? ወይ ሳላስበው? አይ ምንም የለም። እና ምን መሰለሽ አሁን መቼም ሰው የሆነ ለሰው አበባ ስትሰጪ ካለው መልካምነቱ ካለው ከሰው መውደድ ከተለዛ ሰው በማሰብ ከተለያየ ነገር ተነስተሽ ነው ለሰው መቼም አበባ የምትሰጪው እንጂ ዝም ብሎ እኔ ከሆነ ሰው ጋር ስለተገናኙ አበባ የምሰጥበት እንትን አይደለም። እና እኔ ያው መደጋገም ባይሆንም እንግዲህ በዛ ችግር ውስጥ ከነበርኩበት ጊዜ ጀምሮ እስካሁን ድረስ አብረሽኝ እንግዲህ ስለነበርሽ ለኔ ጥሩ ስለምታስቢ ስለዚህ በቃ እቺ ሰው ለኔ ህይወት ለወደፊት ትጠቅመኛለች በሚል ነው እኔ አሁን ይሄን አበባ ላንቺ የሰጠውሽ እንጂ እኔ አዎ ነበርኩኝ አልነበርኩም አይደለም ነበርኩ። አዎ ትዳር ውስጥ ነበርኩ። አዎ አሉኝ ቤተሰብ አሉኝ። ነገር ግን ያ የቤተሰብ ሁኔታ ደግሞ በተወሰነ መልኩ አይተሽዋል። አሁን ያንንም ማስብበት አይደለም። እንደውም ያንን ነገር እየረሳሁ ወደ ጥሩ መንገድ እየሄድኩ ነበር። አሁን ግን እንደዛ አይነት ነገሮችን ስታነሺ የበፊቱ ነገር ትንሽ የሆነ እየተመለሰ ወደ ጭንቀት ውስጥ እንትን እያልኩ ስለሆነ ያኛው ኦሬዲ አልቋል ማለት ያለፈ ጉዳይ ነውና ላለፈ ክረምት ቤት ምንድነው አይሰራም አይነት አባባል አለና እሱን ትተን እኛ አሁን በቃ እኔና አንቺ ተመካክረን ተግባብተን ወደ አንድ እንድንሆን ብዬ ነው እኔ እና አበባ እንትን ያልኩሽና ይሄ ካንቺ አይጠበቅም እንደዛ። ይኸውልህ እኔ እኮ የምትለው ነገር አሁን ለኔ ትንግርት ነው የሆነብኝ። በእውነት ነው የምልህ ማለት ማፍቀር መልካም ሆኖ ሳለ በቃ አንተ የልጅ ቤተሰብ ልጅ አለ፣ ትዳር አለ። ይሄ ሁሉ ነገር እያለ እንዴት እኔን ታስባለህ እንዴ? ምን ማለት ነው? ቢያንስ እንኳን በቃ የሆነ ነገር ለኔ ስሜት እንዳለ ፍላጎት እንዳለ ልታሳየኝ ይገባ ነበረ። አሁን ባንዴ እንደዚህ ማለት ትንሽ አይከብድም? በእውነት ነው እኔ በእውነት ነው ያናደድከኝ። ምን አይነት ነገር እንደሆነ አናደኸኛል። ምክንያቱም ይኸውልህ ቢያንስ የሆነ ሁኔታዎችን ቀስ ብለህ መናገር የምትችልበት ድጋሚ ደግሞ የሆነ እንትን ልትለኝ ይገባ ነው። ብቻ እኔ ቃላት አጥሮኛል። በቃ እኔ በጣም ነው ዛሬ ያስደነገጥከኝ። በእውነት ነው የምልህ እንዴ። አይም ያደንግጭ ምን መሰለሽ ያው ምናልባት ተግባሩ ሊያስደነግጥሽ ይችላል። ግን ማለት ኖርማል ነው። የኛ ያክል እንትን አይደለም ማለት በእኛ የተጀመረም ነገር አይደለም። የፈሰሰዋ ማለት አይታፈስም አንዴ ፈሷል። ስለዚህ የኔም ህይወት ደግሞ ተበትኗል። ብዙ ችግር ደርሶብኛል ታውቂያለሽ። አሁን እንደ አዲስ ያንን ነገር ባልነግርሽም ስለዚህ ያንን ያለፈ ነገር አሁን ምንም ማድረግ አይቻልም። ስለዚህ እኔ ያሰብኩት እንግዲህ ህይወት ይቀጥላል። አንቺን የመሰለች እህት ከጎኔ ሰጥቶኛል ብዬ ነው እንግዲህ እግዚአብሔርን ማመሰግነው። እህቴ እኮ እያልክ ነው እስከዛሬ የምታወራኝ። ለኔ እኮ ይሄ እኮ በጣም ነው የሚከብደው። ብዙ እንዴት ብዬ ልንገርህ? እህቴ እያልክ እኔም ወንድሜ እያልኩ ነው ወይ እኔ ምንድነው አንተ እንደዛ እንዲሰማ ያረኩት ነገር ካለ ይሄ እንደዚህ አድርገሽ አይደለ በለኝ። በቃ አለ አይደለ እኔ እንጃ። እኔ አሁን የሆነ በቃ የጥፋተኝነት ስሜት እየተሰማኝ ነው።
በቃ እንደዚህ አይነት ነገሩ እንድታስብ ያረኩ አይነት እየተሰማኝ ነው ብዙ እና እኔ እንጃ እኔ እንዴት ብዬ ልንገር አሁን እኔ በእውነት ነው የምልህ ዛሬ በቃ ያልጠበኩት ነው የሆነብኝ ግን ምንድነው ልልህ የምችለው አሁን በቃ ይሄ ነገር ለኔ የሚገባ ነገር አይደለም ፍቅር ከባድ ነገር ነው ገብቷል አሁን ባለውበት ሁኔታ እኔ እንጃ ይሄንን አሁን እኔ እንዲህ ነው ብዬ ልነግርህ አልችልም ገብቷል እኔ እወድሃለሁ አሁንም እወድሃለሁ እዚህ ግን ራሴን ላዳምጠው እየሰማኸኝ ነው አዎ እኮ ያልጠበኩት ነገር ስለሆነ ራሴን ላዳምጠው እና ካስከፋው በጣም ይቅርታ ግን አስብበት አንተ የልጅ እንዳለ ቤተሰብ እንዳለ ትዳር እንዳለ አስብበት በእውነት ነው የምልህ እኔ እንጃ እኔ ምን ብዬ ልንገር እኔ ብችል በቃ አለ አይደለ በቃ እንዲህ ብል አሁን እንደዚህ ነው ወደ በፊቱ መመለስ እንደዚህ አንተ መመለስ እፈልግ ነበር እንደዚህ ስለ አንተ ልጎዳህ እችላለሁ ግን አሁን እኔ ይኸውልህ ብዙ ነገሮችን አሁን ባለውበት ሁኔታ ከነገርከኝ ነገር አንፃር ይኸውልህ በቃ ራሴን ማዳመጥ እፈልጋለሁ እንዲህ ነው ብዬ አሁን ምላሽ ልሰጥ አልችልም በጣም ይቅርታ በጣም ነው ማዝነው አይ ምላሽ ነው ማለት እያልኩ ያለ በዚህ ልክ እኔ ማለት እኔ ማለት እንዴት ለዚህ በቃሁ ለምትየው ነገር መቼም ሰው እንግዲህ ከተግባባ ጥሩ ነገር ካደረገ ምን እንጃ አይደለም ከዚህ ለበለጠ ነገር እኮ ሰው እንትን ሊባል ይችላልና እኔ ካረክሽልኝ ትህትና ከመልካምነትሽ ከብዙ ነገርሽ እንግዲህ አይቼ ውስጤ ገብተሽ ነው እንግዲህ ይሄንን ነገር እኔ ላንቺ ላደርግ የቻልኩትና ቡዜ ምን ሆነሃል እናቱ ትሁት ብሆን ላንተ ባዝን ታዲያ በአጋጣሚው ተጠቅመህ እንደዚህ ትለኛለህ ምን ማለት ነው ይሄ እንዴ እንደዚህ አይነት ሰዎች እያንዳንዳቸው ብዙ ሰዎች ሊገጥሙ ይችላል እንደዛ ልትላቸው ነው ማለት ነው በእውነት እኔ በጣም እያስከፋኝ ነው ድጋሚ ደግሞ ሌላ ብለህ አታስከፋኝ እንዴ እኔ ያልጠበቅኩት ነገር አርገህ እያለ ድጋሚ ባነጋገር ደግሞ እያስከፋኝ ምን ማለት ነው ቆይ አሁን አዎ አንተ ይገባል ትህትናም የተለያዩ ነገሮች ላንተ ያሳየዋቸው ነገሮች እኔ ስለማከብር ስለወደድኩ በቃ ቀና አመለካከት ስላለ ነው ከምንም በላይ ደግሞ በቃ ሰው ስለማትንቅ በቃ አለ አይደለ ሰውን የምትሄድበት ሰውን ለማገዝ የምታረገው ጥረት ስለተመቸኝ ነው እኔ እንደዛ ያረኩልህ ያለው እንጂ እኔ ሌላ ምንም አይነት ፍላጎት ኖሮኝ አይደለም እያስከፋኝ ነው ያለው እና እያስጨነቀኝ ነው ያለው ቢያንስ ጊዜ ልትሰጠኝ ይገባል አሁን ካልሆነ የምትለኝ ለምንድን ነው ቆይ ራሴን ላዳምጥ ራሴን ልጠይቅ ግን በቃ እኔ ግን ተስፋ በዚህ ሁኔታ ላይ እኔ እንጃ እንዴት ብዬ ልንገርህ እንዲህ ነው ብዬ ልነግርህ አልችልም አሁን ምናልባት እኔ እንግዲህ ቢያንስ ጊዜ ሰጠኝ ምናልባት አጠያይቄ ወይ ደግሞ ሁኔታዬ ማለት ደብሮሽ ሊሆን ይችላል እና ያው አንዳንዴ ነገር ሁኔታህን ያልደበረኝም ብዙ ሁኔታ አይደለም የደበረኝ ገብቶሃል አይደል ምንም እኮ የከፋ ሁኔታ የለህም አንተ የሚያስጠላ የሚደብር ሁኔታ የለህም ከበቂ በላይ ነህ ለኔ ልንገርህ ከበቂ በላይ ነህ እንደዛ እንዲሰማ አልፈልግም ከበቂ በላይ በእውነት ነው የምልህ ግን ምን መሰለህ በቃ እኔ አሁን በጣም እየደከመኝ ነው እኔ ድጋሚ ስልህ ማለት ነው እዛ ጋር ልጅ አለህ ትዳር አለህ ገብቶሃል ያንን ነገር እንዴት ነው እኔ ማስቀጠል የምችለው ብዬ ሳስብ ስላንተ አንተ ደግሞ በአጋጣሚዎች ይሄንን ስታረግ ከባድ ነው ለኔ በእውነት ህመም ነው እንጃ እና እንግዲህ ሀይሚ ምናልባት እኔ ዛሬም ነገም እኔ በእውነት እወድሻለሁ እኔ ማለት እንግዲህ ልቤ ውስጥ ያለሽው አንቺ ነሽ እኔ ከምንም በላይ ምርጥ እህቴ ነሽ እንግዲህ ማለት የሆነ በቃ የሆነ ቃላት ይከተለኛል አልኩ መውደድ ጥሩ ነው
ግን እኔ ለፍቅር መሆን ሰው አይደለሁም። ብዙ አይ ተረዳኝ እኔ እንጂ ደግሞ ምን ማለት ነው? ትሆኝኛለሽ ነው በቃ ትሆኛለሽ። እኔ ካየኋቸው ሰዎች ለኔ ካረጉት ለኔ ካለሽ ድጋፍ ለኔ ከማሰብሽ ትሆኛለሽ ነው። እኔ እንግዲህ ያሰብኩት እንደዛ ነው። ምንም ማድረግ አልችልም። እንዴት ብዬ ልንገር? በቃ እንደዛ ነው ሀሳብ ፍላጎት በዚህ መልኩ ነው። እኔ ምናልባት እንግዲህ አጠያይቂ ደብሮሽ ምናምን ከሆነ እኔ እውነት ይቅርታ አድርግልኝ። አይ እውነት እንደሱ አይደለም ብዙ በእውነት እንደሱ አይደለም። ቁጭ በል አይደለም። ይኸውልህ እኔ አሁን ላይ በቃ አለ አይደለ ለእንደዚህ አይነት ነገር እኔ እንጃ አንተ ከምታስበው ነገር አንፃር አዲስ ነገር ስለሆነብኝ ማለት በቃ ዝግጁ አይደለሁም። ወይም ደግሞ አንተን በዚህ አልጠበቅኩም። በፍቅር ደረጃ እኔን በፍቅር ለትዳር ምናምን በሚለው አልጠበቅኩህም። ገብቶሃል? ላንተ ያለኝ አክብሮት መውደድ ግን እንዳለ ነው። ቢያንስ እንኳን ጊዜ ስጠኝ ጊዜ። ገብቶሃል? አሁን እንዲህ ነው ብዬ የምገልጽበት ምንድነው የለኝም፣ ብቃቱ የለኝም። በቃ አንተን እያየው ማናገርበት ብቃቱ የለኝም። እንዲህ ነው ብዬ መናገር ገብቷል። ቢያንስ ጊዜ ስጠኝ። እንዲህ ባንድ የሚሆን ነገር አይደለም። እኔ እንጃ ለኔ ግን ከባድ ነው። በቃ በዛ መልኩ ልል ነው የምችለው። እንደዛ ስል ግን በቃ አለ አይደለ የኔና ያንተ ነገር በዚህ መልኩ ይቀጥላል ወይ አይቀጥልም የሚለው ነገር በቃ አለ አይደለ እሱን አስብበት እንጂ እኔ ይሄ ነው ብዬ የማስበው ነገር አይደለም። አሁን በቃ ምን ብዬ ልንገርህ? መናገር ሁሉ እኮ አልቻልኩም። በእውነት ነው የምልህ እና ብዙ እና ምላሽሽ ይሄ ነው አይደለም። አትዘንብኝ ማለት ሀይሚ አሁን ይሄ መልስ ለኔ ይገባኛል ካለኝ ከጉዳቴ ከተለያዩ ነገሮች እንዴት ነው ያለኸው? ቆይ አንተ ጉዳት አይ ይገባል ካልሽ ነው እንደሚታይ ቆይ የኔስ እዚህ ጋር ጉዳት ህመም አይታይህም? እንዴት ነው ቆይ እኔ ያላሰብኩትን ነገር አስደንግጠ እየነገርከኝ ድጋሚ ጉዳት ራስ ወዳድ እየሆንክ እኮ ነው። ምን ሆነሃል አንተ? ቆይ እንዴ ምን ማለት ነው እንዴ? እኔንም ልትረዳኝ ይገባል እንዴ በአንድ የሚሆን ነገር አለ ስታስበው። ቆይ አንተ እንዴት ነው ስታስበው? እንዴት ነው እንዴ? እኔ በጣም ነው ማዝነው። በቃ እኔ አሁን ይኸውልህ ለነገሩ ዝግጁ ስላልሆንኩኝ እና አየርሽ ነው በጣም ያስቀኛል። እና እንግዲህ ውድ ቤተሰቦች ያው የነበረው ነገር ይሄን ይመስል ነበር። እንግዲህ ነገ ተነገ ወዲያ ደግሞ ምን እንደሚፈጠር አይታወቅም። በእርግጥ እኔም ወይ አጠያይቄ ደብሯት ሊሆን ይችላል ያው አንዳንድ ነገሮች እኔ አላቅምና እንግዲህ ነገ ተነገ ወዲያ ደግሞ ምናልባት የተለየ ቀን ይሆናል ብዬ አስባለሁኝና እንግዲህ ለዛሬ የነበረን ቆይታ ውድ ቤተሰቦች ይሄን ይመስላል።